ሰላም ሰላም ተማሪዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ከዚህ በፊት በቻፕተር 3 በጀነራል ኬሚስትሪ ፍሬሽማን ኮርስ ላይ ቻፕተር 3 ፓርት 1ን አይተናል። ደግሞ ዛሬ ቻፕተር 3 ፓርት 2ን እንመለከታለን። ሊገባን በሚችለው አይነት እንረዳለን። በጣም ሊገባን በሚችለው ደግሞ ሀሳቡም አይ ቲንክ ቀላል ነው። ቢኮዝ ሎወር ግሬድ ላይም ሃይ ስኩል ላይም የተመለከትነው ኤሌሜንተሪ ኬዝም ያለበት ነገር ስለሆነ ያናል አይከብድም። ለቻናሉ አዲስ የሆናችሁ ተማሪዎች እኛን ሰብስክራይብ በማድረግ ሰፖርት አድርጉን። ለእናንተ ብለን ጊዜ በሌለን ነገር ውስጥ እየሰራን ነው። ሰፖርት አድርጉ። ሰብስክራይብ፣ ሼር፣ ኮመንት ምናምን በማድረግ የተቻላችሁን ለማድረግ ሞክሩ። ዛሬ ደግሞ የምናየው ኢምፔሪካል እና ሞለኩላር ፎርሙላ የሚለውን ነው። ይሄም በምናውቅበት ጊዜ ወይም ኢምፔሪካል እና ሞለኩላር ፎርሙላ የሚለውን ነገር ከተረዳን ብዙ ነገሮችን አፕሊኬብል ማድረግ እንችላለን። ለምሳሌ ኤክስፐሪመንት የተሰራ ዳታ ከተሰጠን ኬሚካል ፎርሙላን ማውጣት እንችላለን። ማለትም ይሄ የሚያክል ካርቦን ዳይኦክሳይድ፣ ይሄ የሚያክል ኦክሲጂን በዚህ የሚያክል ፕሬዘንት በእንደዚህ ሆኖ ብሎ የሆነ ኤክስፐሪመንታል ዳታ ቢሰጠን ከዛ ዳታ ራሱ የዛ የወተሩን ኬሚካል ፎርሙላ መስጠት እንችላለን። ወይም የኬሚካል ፎርሙላውን ማናቀውን ውስብስብ የሆነ በፕሬዘንት ማሱ ተሰጥቶ በተለያየ ፕሬዘንት ከተሰጠን ብቻ ከዛ ከተሰጠው ዳታ ከኤክስፐሪመንታል ዳታ ኤክስፐሪመንት ከተሰርቶ ከተሰጠን ዳታ የዛ ምን እንደሆነ ከዳታው ብቻ ፎርሙላውን ማውጣት እንችላለን ማለት ነው። እና ኤሌመንቶችን በኮምፓውንዶች ውስጥ ያሉ ኤሌመንቶች ምን ያክል ፐርሰንት እንደሆኑ መለካት እንችላለን። ፍሮም ማስ ዊ ፋይንድ ከማስ የሞል ሬሾ ማግኘት እንደምንችል ከሞሌ ሬሾ ደግሞ ምንን ኢምፔሪካል ፎርሙላ ማግኘት እንደምንችል እና ከኢምፔሪካል ፎርሙላ እና ከሞላር ማስ ደግሞ ሞለኩላር ፎርሙላ ማግኘት እንደምንችል ነው። ይሄን ሁሉ ለማወቅ ፕሬዘንት ኮምፖዚሽን የሚባለው ማወቅ ግድ ይለናል። ፕሬዘንት ኮምፖዚሽን is the present by the mass of each element is compounded በኮምፓውንድ ውስጥ ያለውን የእያንዳንዱን ኤሌመንት ፕሬዘንት መለካት ነው። በዛ ኮምፓውንድ ውስጥ እቺ ኤሌመንት ምን ያክል ቦታ ይዛለች ከማስ አንጻር የሚለውን it is the same regardless of a sample size ለእያንዳንዱ የፈለገ ሳይዙ ትልቅ ትንሽ ቢሆን በዛ ኮምፓውንድ ውስጥ ኤሌመንት የምትይዘው ድርሻ ሁሉ ጊዜ ትልቅ ነው። አሁን በውሃ ውስጥ ላይ አንድ የኢንዲያን ኦሸን ወስዳችሁ የኢንዲያን ኦሸን ውስጥ የሚገኘውን የኦክሲጂንን ፕሬዘንት ብትለኩ እና የብርጭቆ ውሃ ፕሬዘንት ብትለኩ ስቲል ነው በዛም በዚህም በውሃ ውስጥ የያዘችው የኦክሲጂን መጠኑ ተመሳሳይ ነው። ሪጋርድለስ ኦፍ ሳይዙን ኮንሲደር ሳያደርግ ነው እሱ የሚሆነው። እስቲ ከታች እንመልከትና ሰው ይገበናል። ከዛ በፊት ግን ይሄ ፐርሰንት ኮምፖዚሽን የምንለው ኢንቴንሲቭ ፕሮፐርቲ ነው። ኢንቴንሲቭ ፕሮፐርቲ ነው ማለት የሆነ ነገር ሳይዝ ቢቀንስ የሆነ ነገር ብንጨምር ብንቀንስ ዋቴቨርስ ብናደርግም በማቴሪያል ላይ የማይቀየር ባህሪ ማለት ነው። የማይቀየር ባህሪ ለምሳሌ የሆነ ወተር ብርጭቆ ውስጥ ያለውንም ብታፈሉ 100 ዲግሪ ሴልሺየስ ነው የሚፈለው። በርሜል ሙሉን ብታፈሉ 100 ዲግሪ ሴልሺየስ ላይ ነው የሚፈለው። ይሄ ኢንቴንሲቭ ፕሮፐርቲ ኦፍ ማቴሪያል ይባላል። ኤክስቴንሲቭ ይባላል። ኤክስቴንሲቭ ማለት ለምሳሌ የሆነ 10 ኪሎ ግራም ላይ 5 ኪሎ ግራም ብትጨምሩ 15 ኪሎ ግራም ይሆናል። አያችሁ የሆነ ነገር በጨመራችሁ ቀጠል በዛ ባህሪ የሚቀያየር ባህሪያት ኤክስቴንሲቭ ፕሮፐርቲ፣ ይሄ ደግሞ ኢንቴንሲቭ ፕሮፐርቲ ይባላል። አሁን እስቲ ፕሬዘንት ካልኩሌሽን እናድርግ። ማለትም የኤሌመንቶችን ፕሬዘንት በአተም ውስጥ ያላቸውን መጠን ካልኩሌት እያደረግን እንሂድ እና እዚህ ጋር ያለው ሁሉ የአንድ ኤሌመንትን ፐርሰንት በኮምፓውንድ ውስጥ ምን ያክል ፐርሰንት ይዟል የሚለውን ለማወቅ የተሰጠ ፕሮሲጀር ነው። ጥያቄውን ስንሰራ ይሄኛው በጣም ቀላል ይሆንልናል ማለት ነው። ጥያቄ እንስራችን አንዲቷን። እሺ ለምሳሌ ከውሃ እንጀምር። ከወተር እስቲ አሁን እዚች ጋር እንደምታዩት ሃይድሮጂን አለች፣ ኦክሲጂንም አለች። የሃይድሮጂንም የኦክሲጂንም ስንት ፐርሰንት እንደያዙ እንወቅ። እንደምናውቀው ሞላር ማሱን የወተር ሞላር ማስ ስንት ነው? 18 ነው አይደለ? 18 ነው ሞላር ማስ ኦፍ ወተር። እዚህኛው ሞላር ማስ ኦፍ ወተር ላይ ደግሞ አንድ የሃይድሮጂን ሞላር ማስ ስንት ነው? የሃይድሮጂን ሞላር ማስ
ስንት ነው? 1.008 ነው። ግን እዚች ጋር 2 ነው አይደል ወተር ውስጥ ያለው ሰው በሁለት እናባዛና ይሄን ይመጣልናል። ኦክሲጂን ደግሞ ስንት ነው ሞላር ማሱ? የኦክሲጂን በአንድ ወተር ሞለኪውል ውስጥ ያለ ሞላር ማሱ ስንት ነው? 16 ነው የሚሆነው። አሁን አንድ ነገር አገኘን። አንደኛ የውሃውን እናውቃለን 18 ነው። ወተር 18 ነው። ኦክሲጂን ደግሞ ስንት ነው? 16 ነው። ሌላው ሃይድሮጂን ደግሞ ስንት ነው? ሁለት ነው። ሁለቱን ብላችሁ መውሰድ ትችላላችሁ። እንዴት ነው እንትን የምናደርገው? የሃይድሮጂንን ለማግኘት ከፈለግን የሃይድሮጂን በውስጡ ስንት ፐርሰንት ይዟል በውሃ ውስጥ የሚለው ማወቅ ከፈለግን እችን የሃይድሮጂኗን ሁለቷን ቁጥር ለወተሩ ማካፈል ነው። ከዛ እችን ይመጣልናል። የኦክሲጂንን ማወቅ ከፈለግን የኦክሲጂኑን ወስደን ለውሃ አካፍለን በመቶ ማባዛት ነው። ይሄን ይመጣልናል። የሃይድሮጂኗ 2ን ለ18 አካፍሎ በመቶ አባዝተን ይሄን አገኘን። የኦክሲጂንን ደግሞ 16ን ለ18 አካፍለን ይሄን አገኘን። የሁለቱም ጅምር 100% ይሰጠናል ማለት። ስለዚህ ሃይድሮጂን 11.19% ሃይድሮጂንን የያዘው ከዚህኛው ነው ማለት ነው። እያንዳንዱ እንደዚህ አሁን ለምሳሌ እዚህ ጋር ግልኮዝ ተሰጥቶናል። ግልኮዝን አሁን ፕሬዘንት ኮምፖዚሽን ኦፍ ግልኮዝ ውስጥ ላይ ያሉትን የሚጠየቃችሁ እንትን ፈተና ላይ የካርበን ብቻ አውጡ ልትባል ትችላላችሁ፣ የሃይድሮጂን የኦክሲጂንን። እኛ ግን እዚህ ጋር እያንዳንዱን እየለካን ነው። ስቴፕ 1 ላይ ሁል ጊዜ ይሄ በሙሉ ምን ያክል ምን አለው ግራም አለው ሞላር ማሱ ምንድን ነው የሚለው ነው የምታስቡት። እንደምናውቀው ሞላር ማስ በዚህ ማግኘት እንችላለን። ሞላር ማስ እንዴት እንደሚለካ ከላይ በኩል እያየን የመጣ ነው። ሌላኛው ደግሞ አሁን ከዚህ የቶታሉን ሞላር ማስን ከለየን በኋላ ደግሞ የካርበን ብቻ ማሱ ስንት ነው የሚለውን እናያለን። የካርበን ብቻ ማሱ ይሄው። ማስ ኦፍ ሃይድሮጂን 12 ነጥብ፣ ማስ ኦፍ ኦክሲጂን ደግሞ 96 ነጥብ። ቢኮዝ በ6 ያባዛ ነው። እዚህ ጋር እንደምታውቋት ኦክሲጂኗ 6 ናት። አቶሚክ ማስ ዩኒቷ ስንት ነው? 16 ነው። ወይም 16ቷ ግራም ናት። በሁለት አባዛን ይሄን አገኘን። የእያንዳንዱን ኮምፖኔንቱን አገኘን። የካርበንንም የሃይድሮጂንም የኦክሲጂንን። አሁን ፕሬዘንቴሽኑን ለማግኘት ምን ለማድረግ ነው? እነዚህን እያንዳንዱን ለዋናው እያካፈሉ በመቶ ማባዛት ነው። የካርበንን ይሄው የካርበን አለ። ከዛ ለወትሩ አካፍልን በመቶ አባዛን ይሄው። እነዚህን ማግኘት እንችላለን ማለት ነው። ስለዚህ በየትኛውም ኮምፓውንድ ውስጥ ላይ የሚገኙ ኤሌሜንቶች ያ ኮምፓውንድ መጠኑ 100 ኪሎ ግራም ይሁን 10 ይሁን 5 ኪሎ ግራም የፈለገ ግራም ይሁን በውስጡ ያን ኮምፓውንድ ለመፍጠርና ለመስራት የያዘው የግራም ፐርሰንት ምንድነው? ሁል ጊዜ ፊክስድ ነው። ስለዚህ አሁን ለምሳሌ በግልኮስ ውስጥ ላይ ሁል ጊዜ ግልኮዙ የፈለገ ትልቅ ይሁን ትንሽ ይሁን ግልኮዙ ትንሽ ይሁን ትልቅ ይሁን ሁል ጊዜ ግልኮስን እንትን ካልኩሌት በምናደርግበት ጊዜ ስንት የሚያክል ፐርሰንት በውስጡ ይዛል? 40% ፊክስድ ነው ማለት ነው። አሁን ከዛ ተነስተን አንድ ነገር መስራት እንችላለን። ምንድነው እሱ? ለምሳሌ እዚች ጋር ማለትም ግልኮዝ አለ። እዚች ጋር ኤግዛምፕል እቺ ማየት ትችላላችሁ። ምንድነው ሐሳቡ? ፕሬዘንት ኮምፖዚሽንን ተጠቅመን የአንድ ኤሌመንትን ማስ በዛ ኮምፓውንድ ውስጥ ምን ያክል እንደሆነ እንዴት እንወቅ ነው። ለምሳሌ how many gram of carbon are in 15 gram of glucose 50 ግራም ኦፍ ግሉኮዝ ቢሰጠን ካርበን ስንት የሚያክል በውስጡ ማስ ይዟል የሚለውን ከዚች ጥያቄ ብቻ ይዋት። ጥያቄውን ይዋት። how many gram of carbon are 15% of glucose 15 ግራም ኦፍ ግሉኮዝ። አንድ ነገር እናውቃለን። ካርበን ሁሉ ጊዜ ግራሙ 50 ይሁን 60 ይሁን 100 ይሁን የፈለገ ይሁን እቺ ግራሙ we don't care ግን
ምን ያክል ፐርሰንት እንደምትይዝ እናውቃለን። ካርቦንን ስንት ነው የምትይዘው? ይሄኛው እኔ ያወጣሁት ፓርት ነው። ስንት ነው የምትይዘው? 40 ነው የምትይዘው። 40 ግልኮዝ በግልኮስ ውስጥ ያለው ካርበን 40% ነው የሚይዘው። ስለዚህ ምን ማድረግ ነው? የተሰጠንን የግልኮዝን ግራም በዛ ግራም ላይ ካርበን የሚይዘው ፐርሰንት አለ። በሱ ፐርሰንት የተሰጠንን የግልኮዝን ግራም ስናባዛ የካርበንን ግራም እናገኛለን ማለት ነው። ሌላኛው ለምሳሌ 100 ግራም ኦፍ ወተር ነበረ እና ምን ያክል የኦክሲጂን ግራም አለ ተብለን ልንጠየቅ እንችላለን። አንድ ነገር እናውቃለን፣ 11%ን ይይዛል ወተር ውስጥ አንድ ኦክሲጂን። ስለዚህ ያኛውን በስንት ማባዛት ነው? የተሰጠንን የወተር ግራምን ውሃ ውስጥ ኦክሲጂን ሊይዝ በሚችለው ፐርሰንት ስናባዛ የኦክሲጂንን ግራም ያመጣልናል ማለት ነው። ሌላኛው ደግሞ ኢምፔሪካል ፎርሙላ የሚባለው ነው። እንዴት ኢምፔሪካል ፎርሙላ እናገኝ? ኢምፔሪካል ፎርሙላ ለማግኘት ይህን ፕሮሲጀር መከተል አለብን። ምሳሌውን እንመልከትና እንይ። ለምሳሌ አንድ ኤክስፐሪመንት ተሰራ እንበል። ኤግዛምፕል ዋን ላይ ነው እና አንድ ኤክስፐሪመንት ተሰርቷል። ኢምፔሪካል ፎርሙላ አግኙን ነው የተባልነው። ከዛ ኢምፔሪካል ፎርሙላ ማለት መጨረሻ ላይ እንደዚህ አይነት ፎርሙላ እስቲ አምጡ ምን አይነት ፎርሙላ ነው የሚለውን ነው። እና ኢምፔሪካል ፎርሙላ አግኙ ተብሎ የተሰጠን ምንድን ነው? ኮምፓውንዱ በውስጡ የያዘውን ምንን የካርበንን መጠን 30 40% ከ100% ማለትም ኮምፓውንዱን 100% ነው ብላችሁ አስቡና ከ100% ግራም ከ100% ኮምፓውንድ ግራም ውስጥ ስንት 40%ን የያዘው ምንድነው? ካርበን ነው። 6.714% ኦፍ ሃይድሮጂን ነው። በምን ላይ? በዛ ኮምፓውንድ ላይ 53% 29 ምናምን ኦክሲጂን የያዘው መጠን ነው። ስለዚህ እነዚህ ኦክሲጂንም ሃይድሮጂንም ኮምፓውንድም በዚህ ፐርሰንት መጠን ይዞ የሆነ ኮምፓውንድ ፈጥሯል እና የዛን ኮምፓውንድ ፎርሙላ አውጣ ነው የተባልከው። በቃ ኢምፔሪካል ፎርሙላ ማለት እንደዚህ አይነት ጥያቄ ከተሰጠ ከዚህ ፐርሰንት ተጠቅመ ምን ማውጣት? ፎርሙላው ማውጣት ነው። አንድ ስቴፕ አንድ ላይ ማሰብ ያለብን ነገር ይሄ የተሰጠን ኮምፓውንድ 100% እንደሆነ ማወቅ አለብን። ከ100% ውስጥ 40 ግራሙ ምንድነው? ካርበን እንደሆነ። ምክንያቱም 40% የሚለው ግራሙን ነው። 40% ምንድነው? ካርበን ነው። 6.714 ግራም ምን ሆኖ? ሃይድሮጂን ነው ከ100%። 93.29 ግራም ኦፍ ኦክሲጂን ነው። ሶ ስቴፕ 2 ላይ ምንድነው የምታደርጉት? እነዚህን ግራሞችን ወደ ምንድነው የምትቀይሩት? ወደ ሞል ነው የምትቀይሩት። ስለዚህ ሞል ኦፍ ካርበን ስንት ነው የሚሆነው? ይሄኛውን ለዚህ ማካፈል ነው። ለምን? አንድ ሞል ኦፍ ካርበን ስንት ነው? 40 ግራም ነው አይደለ? እንደምናውቀው። አሁን ደግሞ እዚህ ጋር የተሰጠን ራሱ 40 ግራም ነው። 40 ግራም ነው 40 ግራሙ። ስለዚህ ኤክስ ሞል ይሆናል ብላችሁ ካልኩሌት ስታደርጉ ስንት ይመጣላችኋል ማለት ነው? 3 ፖይንት ሶሪ እዛች ጋር የካርበን አንድ ሞል ኦፍ ካርበን በውስጡ 12 ግራም ኦፍ ሞል ይዛል እንደምታውቁት። ሶ አሁን የተሰጠን እዚች ጋር ምንድን ነው? 40 ነው። 40 ግራም ቢሆን ኤክስ ነው የሚሰጠን። ኤክስን ሶልቭ ስታደርጉ ይችን ሞል ነው የምታገኙት። ቀጥላችሁ ደግሞ የሃይድሮጂንን ሞል እንዴት ነው መለካት የምትችሉት? እዚህ ጋር ኦልሬዲ ሃይድሮጂን ተሰጥቶናል። ይሄ የሚያክል ግራም አለን ተብሏል። ሶ ይሄ የሚያክል ግራም ነው አለን። ከአንዱ ሞል ስንት ግራም ነው የሚገኘው? አንድ ነው የሚገኘው አይደለ? ከአንድ ሞል ኦፍ ሃይድሮጂን አተም የሚገኘው 1 ግራም ነው። ከአንድ ሞል ማለት ነው። እቺ 1.008 ናት፣ ግን አንድ ናችሁ ብላችሁ ውሰዱ አፕሮክሲሜትሊ። አሁን ደግሞ 6.714 ቢሆን ስንት ይሆናል ነው ሀሳቡ። ስንት ሞል ይሆናል? ይህን ሶልቭ ስታደርጉ ይሄን ሞል ታመጣላችሁ። ሌላኛው ደግሞ የኦክሲጂን ሞል ነው። ይሄ የሚያክል አንድ ሞል እንግዲህ እንደምታውቁት 16 ግራም ካመጣ 16 ግራም ከሰጠን 53ቱ ግራም ደግሞ
ምን ኤክስን ይሰጠናል ብላችሁ ኤክስን ሶልቭ ስታደርጉ ይሄን ነው የምታገኙት። አሁን እነዚህን ሞሎችን አገኛችሁ። ፐርሰንት ብቻ ተሰጥቷችሁ ነበረ ሞል የምታገኙበትን ዘዴ ነገርኳችሁ። አሁን ከነዚህ ሞሎች ውስጥ ማለት ነው በጣም ትንሹ የትኛውን ትንሹ ስሞለስቱ ስቴፕ 3 ላይ ምን ይላል? ዲቫይድ ባይ ስሞለስት በትንሹ እነዚህን ሶስቱንም በትንሹ ከነዚህ ውስጥ አንዱ በትንሹ ማካፈል ስላለብን ትንሹ አሁን የትኛው ነው? ይሄኛውም እኩል ናቸው፣ ግን ትንንሾቹ ናቸው ከዚህኛው አንጻር ማለት ነው። ስለዚህ ምንድነው የምናደርገው? 3.331 ሞል ኦፍ ኦክሲጂንን እንደ ስሞል አድርገን ነው የምንወስደው። ለምን? ከሶስቱም ትንሹ ይሄኛው ስለሆነ ማለት ነው። ይሄኛውም ስለሆነ ግን ኮመን ስለሆነ አንዱን እንውሰድ። ስለዚህ ካርበን እንግዲህ ዋና የካርበን አሁን ሞል ስንት ነው? 3 ነው አይደለ? ለትንሹ እናካፍላለን። ትንሹን ስንት ነበር ያገኘነው? 3 ስንት መጣልን? 1። ሃይድሮጂንን እንወስዳለን። ሃይድሮጂን እዚች ጋር ስንት ነበር የመጣልን? 6። እሱን 6 ለወሰድነው ለትንሿ እናካፍላለን፣ 2 መጣ። ከዛ የኦክሲጂንን 3.33 ምናምን ወሰድን እና ትንሹ ራሷ ናት፣ የራሷም ስለሆነ ይሄን ይመጣልናል ማለት ነው። ኢምፔሪካል ፎርሙላ ታዲያ እንዴት እናውጣ ካላችሁ ልክ እነዚህን ቁጥር ያዙ። እቺ ጋር 1 አለች፣ ከዚህ 2 አገኘን፣ ከዚህ ደግሞ 1 አግኝተናል። ስለዚህ ካርበንን እንደ መጀመሪያ እንወስድና የካርበን ኢምፔሪካሏ እዚች ጋር የመጣችልኝ ስንት ናት? 1 ናት። 1ን አንጽፍም፣ ኦልሬዲ ካርበን 1 ተዋለች። የሃይድሮጂን ደግሞ 2 ናት። ይኸው 2 ናት ማየት ትችላላችሁ። ሶ ሃይድሮጂንን 2 እናደርጋለን። ኦክሲጂን ደግሞ 1 ናት። ይኸው እንደምታዩት ኦክሲጂን። ስለዚህ ኢምፔሪካል ፎርሙላው ይሄን ይመጣልናል ማለት ነው። አሁን ከዚህኛው ከ40% ኦፍ ካርበን 6.784% ኦፍ ሃይድሮጂን ኤንድ 53% of 53.29% of oxygen ምንን አገኘን ማለት ነው? ኢምፔሪካል ፎርሙላ ኦፍ ዲስ ኮምፓውንድ አግኝተናል ማለት ነው። አንድ ምሳሌ እንስራ ደግመን ከፈለጋችሁ። እዚች ጋር ኢምፔሪካል ፎርሙላ ፈልጉ ይለናል። የሰጠን የፎስፌት 43.7% አለን። ኦክሲጂን ደግሞ 56.3% አለን ይላል። ስለዚህ ስቴፕ 1 ላይ ምንድነው የምናደርገው? ኮምፓውንድ እንዳለ 100% ነው ብለን እናስብና 43% 7 ግራም የፎስፌት ነው እንላለን። እዚህ ጋር ፐርሰንቱ ላይ እንዳለው 56.3 ግራም ኦፍ የኦክሲጂን ግራም ነው ብለን ወይም ከ100% 53 የሚጠጋው የኮምፓውንዱ ግራም የተያዘው በኦክሲጂን ነው ብለን እናስባለን። ስቴፕ 2 ላይ ደግሞ እነዚህ ወደ ምንድነው ወደ ሞል እንቀይራቸዋለን። ስለዚህ 43.7 ግራም ኦፍ ሞል ፎስፌት ሞል ወዴት ነው ግራም ወዴት ነው የሚቀየረው? ወደ 1.411 ሞል ኦፍ ፎስፌት ይሆናል። እንዴት? እንደምታውቁት 1 ሞል ኦፍ ዋት ፎስፌት ስንት ነው? ወደ 30 የሚጠጋ ግራምን ይይዛል። ሶ አሁን የተሰጠን ስንት ነው? 40 ግራም ነው። ሶ 40 ግራምን ለኤክስ ሶልቭ ስናደርግ የትኛውን ነው የሚሰጠን? ይሄኛውን ነው የሚሰጠን። ሌላኛው ደግሞ ኦክሲጂን። የኦክሲጂን አሁን ከፐርሰንቱ አንጻር የተሰጠን 56.3 ግራም ነው። ስለዚህ ወደ ሞል እንዴት እንቀይር? 1 ሞል ኦፍ ዋት ኦክሲጂን ስንት ነው? 56.3 ግራም ከሆነ እዚህ ጋር የተሰጠን ደግሞ ሶሪ እንደዛ አይደለም። 1 ሞል ኦፍ ዋት ኦክሲጂን 16 ግራም ነው። አሁን ደግሞ የተሰጠኝ ግራም ስንት ነው? 56 ነው። ስንት ሞል አለው? ኤክስ ሞል አለው። ለኤክስ ደግሞ ሶልቭ ስታደርጉ ስንት ነው የሚመጣላችሁ? 3.519 ሞል ይመጣላችኋል። አሁን ምኑን ያገኛችሁ ማለት ነው? የእያንዳንዱን ኮምፓውንድ ሞሉን አገኛችሁ ማለት ነው። ስለዚህ የፎስፌት ስንት ነው? 1.411 ሞል ፎስፌት ይሆናል። የሞል ኦፍ ኦክሲጂን ደግሞ 3.519 ሞል ኦፍ ኦክሲጂን ይሆናል። አሁን ደግሞ ከነዚህ ከሁለቱም ስቴፕ 3 ላይ ትንሹ የትኛው ነው? ከዚህ ከፎስፌት ሞል እና ከኦክሲጂን ሞል ትንሹ የትኛው ነው? ፎስፌት ሞል ነው። ስለዚህ ይሄው ፎስፌት ሞሉ ትንሹ ነው። አሁን እነዚህ ሁለቱንም ምንድነው የምታካፍሉት? ለእያንዳንዱ ነው የምታካፍሉት። ፎስፌት አለን እዚህ ጋር ፎስፌት ስንት ነው?
ዋን ዋን ነው። አሁን ለስንት እናካፍል? ለስሞለስት። ስሞለስቱ ፎስፌት ራሱ ነው፣ አንድን ይመጣልናል ውጤቱ። ኦክሲጂን 3.519 ሞል መጥቶልናል። ለስሞለስት ዲቫይዱ ወይም ለፎስፌቱ ስናካፍል ስንት? 2 ይመጣልናል። አሁን እዚች ጋር አንድ ነገር ይወጥቁ። የመጣልን ቁጥር እዚህ ጋር የኦክሲጂንን ሞል ለስሞለስቱ አካፍለን የመጣልን ቁጥር ሆል አይደለም፣ ዴሲማል ሆኖ ነው የመጣልን። ስለዚህ እንዴት እናድርግ ካለን ሁለቱንም ቁጥር ሙሉ ቁጥር ሊሰጠን በሚችለው እናባዛለን። ማልቲፕል ባይ 2 በሁለት ካባዛን 5 ስለሚመጣልን ይሄኛው በሁለት ክናባዛ አንደኛው ስንት ይመጣልናል? 2። ይሄኛው በሁለት ስናባዛ ስንት ነው ይመጣልን? 5 ማለት ነው። ስለዚህ መጨረሻ ላይ ፎስፌት 2 እንደሆነ እናውቃለን። ይኸው የፎስፌት መጨረሻ ላይ 2 ይሆንልናል። የኦክሲጂን ደግሞ መጨረሻ ላይ 5 ይሆንልንና ይሄኛውን ኢምፔሪካል ፎርሙላ እናገኛለን ማለት ነው። እና እንደዛ አይነቶች ደስማል ቁጥሮች ሲመጡላችሁ ለምሳሌ 0 1.33 ወይም ቅንፍ ውስጥ 1/3 ማለት ነው። እንደዚህ አይነት ምን ሲመጣላችሁ ዴሲማል ቁጥሮች ሲመጣላችሁ እንደዚህ አይነት ከመጣላችሁ በ3 ነው የምታበዙት። 5/4 ወይም 1.25 የሚባለው ሲመጣላችሁ በ4 በእንደዚህ አይነት እያባዛችሁ የላኛውንም የታችኛውንም እያባዛችሁ ምን ማድረግ ትችላላችሁ? ወደ ሆል ነምበር ማምጣት ትችላላችሁ። አሁን ደግሞ እንዴት አድርገን ሞለኩላር ፎርሙላ እናገኝ? ኢምፔሪካል ፎርሙላ እንዴት እንደምናገኝ አይተናል። ሞለኩላር ፎርሙላ እንዴት እናገኝ? ስቴፖች አሉት። ይሄ ስቴፕም አሁንም በጣም የሚገባ ኤግዛምፕል ስንሰራ ስለሆነ ኤግዛምፕሉን